ነይ ወደ ቤታችን ሂድ። በቃ ወደ ቤታችን ሂድ። ወደ ድሮ ፍቅራችን እንመለስ። በቃ ጽጉ፣ በእግዚአብሔር በቃ ሁሉም ነገር ያብቃ። ታዩ እዚህ ጋር ነይ እንሂድ። በቃ በእናትሽ እኔ መሄድ አልችልም። ለምን ነው መሄድ ማትችይው? የእኔ አንቺ ግንኙነት እንደዚህ ነበር። የተጨናነቅሽ ነው። ብዙ ነገር እኮ እናወራለን። ለከኔና አንቺ ገና ከዚህ በኋላ አብረን እንውላለን፣ እንወልዳለን ምናምን ብዙ ነገር አስበን ፕላን አድርገን ነበር። ደስተኛ ነበር። የታሰበ ሁሉ ደግሞ አይሆንም። ያብስራ ነገር እንዴት እንትን ሊል ይችላል? የታሰበ ሁሉ ነገር አይሆንም። ቢሆን እኮ ጥሩ ነበር፣ ግን አይሆንም። በቃ የታሰበ ነገር እንዴ ነይ እዚህ ጋር ቁጭ በይ። ነይ ቁሚ። ይኸውልሽ እየሰማሽኝ ነው አይደል? አንድ ጊዜ ላውራት ፕሊዝ። አትወጂኝም? ንገሪው። አትወጂውም? ጽጌ አትወጂኝም? ቃል አውጥተሽ ንገሪው እንደማትወጂው። በምን አስገድዶሽ ነው? ንገሪኝ። እኔ ሁሉንም ነገር ከኔ ጋር እንፍተው እያልኩሽ እኮ ነው። የምርሽን ነው ጽጌ? ንገሪው እንደማትወጂው። ንገሪኝ ጽጌ፣ ንገሪው። አሁን እናንተ አብረን መቀጠል የለብንም። መቀጠል የለብንም አይደለም፣ አልወድህም በይ። 7-8 ወር ቢሆን ከኔ ጋር መሆን ያለባት እኔ በጣም ነው የምወዳት። ለምን እሷን ተውልኝ እስቲ። ኧረ ዞር በል እሷን ተውልኝ በእናትህ፣ እሷን ተውልኝ ለእኔ በእናትህ። ማን ሰማልኝ ቀልቦ ከሚስጥር ቀን ጠብቆ እንደነሳኝ ፍሬ። ሰላም እንዴት ናችሁ ቤተሰቦች? እንዴት ናችሁ? እንኳን ደህና መጣችሁ። እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ የመጣንበት ምክንያት እኔና ጆ እስከ ዛሬ ድረስ የተፈጠረውን ነገር ሁሉ ደብቄ ቆይቻለሁ። ነገር ግን ልክ አይደለሁም። ዛሬ ላይ ደግሞ ደስተኛ ነኝ ባለው ነገር። እኔና ያቡ ኦፊሻሊ ተለያይተናል። እሱን ደግሞ ታውቃላችሁ። ያው እንግዲህ የሰው ልጅ ይሄዳል፣ ካልተሳካ ደግሞ የሚቆምበት ፊርማታው ላይ ይቆማል ማለት ነው። በመቆሙ የእሱንም ሕይወት ላለመጉዳቴ የኔንም ሕይወት እሱ አለመጉዳቱ ትክክል ነው ብዬ አስባለሁ። ዛሬ ትልቁን ነገር ልንነግራችሁ የመጣ ነው እኔና ጆ ከዚህም በኋላ አብረን እንደምንቀጥል እና ከዚህም በኋላ አብረን የተለያዩ ስራዎችን እንደምንሰራ ግልጽ ለማድረግ ነው ዛሬ መጣሁት። ጆም አለ፣ ጆም ይነግራችኋል ማለት ነው። አዎ እንግዲህ ያለው ነገር ይሄ ነው። ከዚህ በኋላ በዚህ ዩቲዩብ የምታገኙን እኔና ጽጌን ብቻ ነው። ከኛ ውጪ ሌላ ሰው አያስፈልግም። አውርተን ተስማምተናል በዚህ ጉዳይ ላይ። ስለ ፍቅራችንም ያለውን ነገር በደንብ አውርተናል፣ ተነጋግረናል። ከዚህ በኋላ እንዴት መሄድ እንዳለብንም በግልጽ አውርተናል አይደል ጽጌ? እንግዲህ በቃ ከዚህ በኋላ ይሄንንም ስሙንም እንቀይረዋለን፣ የቻናሉንም ስም እንቀይረዋለን። ወደ ጆና ሮያልም አያስፈልግም፣ ጆና ጽጌ እናደርገዋለን። ከዚህ በኋላ የኔና የሷን ፍቅር ነው እዚህ ቻናል ላይ የምትከታተሉት። ያለው ነገር ይሄ ነው። አዎ ዛሬ ያብስራ ይመጣል። ማወቅ ያለባችሁ ሰዎች በሙሉ እንድታውቁና ከዚህም በኋላ ከጆ ጋር ብቻ ነው ቪዲዮ የምሰራው፣ ከጆ ጋር ብቻ ነው ቪዲዮ የምለቀው። ምንም አይነት ስራ ምንም አይነት ጉዞ ቢሆንም ከሱ ጋር ነው የማደርገው። ሲቀጥል ደግሞ ቻናሉንም ሙሉ ለሙሉ በሱና በኔ ስም ማድረግ እንችላለን ማለት ነው። ስለዚህ ማንኛውም የሚመጡት ነገሮች በሙሉ የጋራ ነው ማለት ነው፣ እኔና እሱ የሚሆነው ማለት ነው። እኔ እንደምትወዱኝ እኔን የምታከብሩኝ ሰዎችና የምትወዱኝ ሰዎች እንዳላችሁ ይገባኛል። እናንተን ሪስፔክት ከማድረግ አንጻር እናንተን ከማክበር አንጻር ነው ይሄንን የማደርገው ማለት ነው። ዛሬ ላይ የሰውን ህይወት ከማበላሸት በሰላም ከሰው ህይወት መውጣት ትክክል ነው ብዬ አስባለሁኝ። ያው ትናንትና የሰራችሁ ስህተት ዛሬ ላይ መጥቶ ሌላ ነገሮች ሊከታችሁ ይችላል። እሱን ደግሞ አምኜ ተቀብያለሁ። ችግር የለም ይሁን ብያለሁ እና ዛሬ ላይ ብዙ ነገሮችን አይቻለሁ። የሚጠቅመኝን መርጫለሁ። የሚጠቅመኝ ብዬ ያሰብኩት ዛሬ ላይ ጆ ነው። ጆ በጣም መልካም ሰው ነው። በጣም ጥሩ ሰው ነው። ከጎኔ ሆኖ እስከዛሬ ድረስም ይደግፈኝ የነበረ ሰው ነው። በተለየ መንገድ እንድትወስዱት አልፈልግም። ጥሩ ሰው ነው። በጣም መልካም ሰው ነው። ያው አብረን ብንቀጥል ደግሞ የተሻለና አዋጭ የሚያደርገን ከሱ ጋር በሆን ነው ማለት ነው። ኦፊሻሊ የፍቅር ግንኙነት ጀምሬያለሁ የሚል ነገር አይደለም እየነገርኳችሁ ያለሁት። ነገር ግን ከዚህም በኋላ እዚህ ቪዲዮ ላይ ልታገኙን የምትችሉት እኔና ጆን ብቻ ነው ማለት ነው። እኔና ጆ የተለያዩ ስራዎችን እየሰራንላችሁ እናንተን የሚያስደስቱ እናንተን ያዝናናል ብለን የምናስበውን ቪዲዮ ሀሳቦች ምናምን
እንግዲህ ጋይስ ምንድነው እየተፈጠረ ያለው መሰላችሁ? እኔ በጣም ብዙ አመት ከካሜራ ጀርባ በመሆኔ ነው ዛሬ የተጠቃሁትኝና አሁን ደግሞ ከካሜራ ፊት መምጣት አስፈላጊ ሆነው እኔም ያለኝን እውነት ለእናንተ ለማሳየት ነው። አሁን ያለውን ነገር ሁላችሁም አይታችኋል፣ ተገንዘባችኋል፣ ተረድታችሁናል እና ከዚህ በኋላ ጽጉ ከኔ ጋር ብቻ ናት። ስለዛ ኮሜንት ላይም ይሄ ያብስራ ምናምን ብላችሁ ባጽፉ ደስ ይለኛል። በቃ ያለው ነገር እዚህ ጋር አብቅቷል እና ከዚህ በኋላ ጆና ጽጉ እያላችሁ ብጽፉ ደስ ይለኛል። እንደዛም እንደምታደርጉ ተስፋ አድርጋለሁኝ አይደል? እኔ ናት። አዎ እንግዲህ ያብስራ የሚምጣና ያለውን ነገር እናስረዳዋለን። እዚህ ጋር ያላችሁን ነገር ከሱ ጋርም ትጨርሳላችሁ፣ በይፋ ታቆማላችሁ። ከዛ በኋላ ከኔ ጋር ያለውን ነገር እንቀጥላለን ማለት ነው። በዚህ ነገር ደግሞ እናንተም ደስተኛ እንደምትሆኑ ተስፋ አድርጋለሁ። ምክንያቱም ቅርብ የመጣና ከድሮ ጀምሮ አብሮ የቆየ አንድ አይደለም አይደለ? ስለዛ ያቡ ከመጣ በኋላ ሁሉንም ነገር እናቆማለን። ቶሎ ያለውን ነገር ጭርስ። ከሱ ጋርም ብዙ መቆየት ስለማያስፈልግ ያለውን ነገር ቶሎ ጭርስ አድርገን እዚህ ቋጭተን መሄድ ነው። እሺ እንዳልኳችሁ ቤተሰቦች የኔ ሀዘን የሚያሳዝናችሁ የኔ ደስታ ደግሞ የሚያስደስታችሁ በጣም ብዙ ሰዎች እንዳላችሁ አውቃለሁኝ። እኔ እንደ ቤተሰብ እንደምታዩኝ እንደ እህታችሁ፣ ወንዶች ደግሞ እንደ አባትም እንደ ወንድም የምትሆኑ ወንዶች አላችሁ፣ እህቶች አላችሁ፣ እንደኔ ለኔ እንደ እናት የምትሆኑ ሰዎች አላችሁ ምናምንና እናንተ ማሳዘን አልፈልግም። ህይወት ደግሞ በምትፈልጓት አቅጣጫ አትሄድም። ብዙ ነገር ይሞከራል፣ ይቀራል፣ ይሞከራል፣ ይቀራል። አሁንም የነበረው ላይፍ ተሞከረ ስላልሆነ ቀረ ማለት ነው። ይሄንን ነገር ደግሞ እንድትወዱት ፈልጋለሁ። አሁን ያለውበትን ሲቹዌሽን እንድትወዱት አክሰፕት እንድታደርጉት ፈልጋለሁ። አይኖ ተወዱኛላችሁ፣ ለኔ ስለምትሳሱ ነው እንደዛ የምታደርጉት የምትሉት ምናምን፣ ግን በቃ መሆን ያለበት ነገር ነው የሆነው። ሁላችሁንም በጣም ወዳችኋለሁ፣ አፈቅራችኋለሁ፣ አከብራችኋለሁ በጣም ማለት ነው። ሶ ዛሬ ላይ ሱቆነሽ እንደከተሽ አይደለም? አዎ እናንተ እንድናወራ ኩታራ ብቻሽ እንደሆነሽ ነበር ማለት ለምንድን ነው እሱን ይዘሽ የመጣሽው? ግዴታ ስለሆነብኝ። ምንድን ነው ግዴታ? ንሽ ነው ነኝ ልጅሽ ልጅ አልሄድም አልሄድም። ቆይ እኔ አልሄድም። እኔ አልሄድም። ለምንድን ነው እኔ አልሄድም? ያብስራት ለምንድን ነው የማትሄጂው? እስቲ መጓተቱን ነኝ በቃ ወደ ቤታችን እንሂድ። ወደ ቤት ልጅ በቃ ሁሉም ነገር አብቅቷል። በቃ ጽጉ ነኝ እኔ አልሄድም። ወደ ፍቅራችን እንመለስ። አንተ ዝም በል። አንተን አላወራሁም። እሷን አንድ እያወራሁ ነኝ። ወደ ቤታችን እንሂድ። በቃ ወደ ቤታችን ሄደን ወደ ድሮ ፍቅራችን እንመለስ። በቃ ጽጉ በእግዚአብሔር በቃ ሁሉም ነገር ያብቃ። ታዩ እዚህ ጋር ነኝ እንሂድ። በቃ በእናትሽ እኔ መሄድ አልችልም። ለምንድን ነው መሄድ የማትችይው? ምን ሆነሽ ነው? የምናወራ ነገር አለ። እኔና ምንድን ነው የምታወሩኝ? እስቲ መጀመሪያ አስጨርሳት። ልታወራ የፈለገችው ነገር ተናገርና እንሂድ። በቃ ከዚህ በኋላ እንደዚህ ነገር ነው አልፈልግም። በቃ እስቲ ንገሪው። እኔ ሁሉንም ነገር ይኸውልሽ፣ ትናንትናም በተፈጠረው ነገር ምንም ችግር የለውም። በቃ እኔ ዛሬ እኮ ብቻሽን ጠርተሽኝ ይቅርታ የምጠይቅኝ ነበር የመሰለኝ እኮ፣ ግን አልፈልግም። ይቅርታ የማትጠይቅኝ እኔ ወደ ድሮ ብመለስ ነው የምፈልገው። ሰላማችንን እንመልስ። በቃ እንሂድ ወደ ቤታችን። በእናትሽ ጽጉ እንሂድ። በእግዚአብሔር ቆይ አንዴ እንሂድ። ምን ሆነሽ ነው እንደዚህ ሆነሽ ፍዝዝ ያልሽ? ምን ሆነሽ ነው ግን? ምንም አይደለም። ቆይ አንዴ ላናወራ እንፈልጋለን። አትሂድ። ቆይ ጭራሽ ከሱ ጋር ነው የምታወሪው? ምንድን ነው የምታወሪው ከሱ ጋር? እሱ መኖር አለበት። አንዴ ያብስራ አንዴ። ይኸውልህ እስከዛሬ እኔ እናንተ አሪፍ ሪሌሽንሺፕ ነበረ ምናምን፣ አብረን ጥሩ ጊዜ አሳልፈናል። አብረን ጥሩ ነገር አሳልፈናል ምናምን። ከዚህ በኋላ ግን እናንተ በስራም ሆነ በተለያየ አጋጣሚ መገናኘት የለብንም። አልገባኝም። ከዚህ በኋላ ዩቲዩብ ቻናሌ ላይም ሆነ ሌሎች ስራዎችን መሰረዝ አለብኝ፣ መሰረዝ እፈልጋለሁ። ዩቲዩብ ቻናል ላይም ከዚህ በኋላ እኔና ጆን ነው የምንሰራው። ቪዲዮዎችም የተለያዩ ቪዲዮዎችም ቢሆን ከዚህ በኋላ ከስራ ውጭ ራሱ እንደ ማናጀር ሆኖ የሚቀጥለው እሱ ብቻ ነው። እኔ ቻናል ላይ እሱ ብቻ ነው ማዘዝ የሚችለው። ከዚህ ቪዲዮ ውጭ እኔ ቻናል ላይ እንዳይክ አልፈልግም እና የኔ እናንተን ሪሌሽንሺፕ ኦፊሻሊ እንለያይ። አንደኛ፣ ሁለተኛ ነገር ደግሞ ከዚህም በኋላ ቪዲዮ ላይም ሆነን የሚመለከት ነገር ላይ እንዳገኘ አልፈልግም።
አሁን ይሄን ተረታችሁን ከልሽ እንትና እንዴ ደግሞ እንዴ የምሬን ነው። ነኝ በእናትሽን ያወራለች አትንከሳት ነካታ። ይሄን ተረትሽን ተይውና ወደ ቤታችን ነው። ሳትነካት አውራ። ከሱ ጋር መሆን ፈልገሽ ነው? ከሱ ጋር መሆን ፈልጌያለሁ ሳይሆን እና ምን ሆነሽ ነው? እንደፈለግሽ ንገሪው። ምንድነው? ከሱ ጋር ከሱ ጋር ሌላ ግንኙነት መቀጠል ፈልገሽ ነው? ያለፈ ታሪካችን ይቅር ቃልኩኝ እኮ አይደል እንዴ? እኔ ወደ ቤታችን እንሂድ። ማን ነው እየሰማኸኝ ነው? እሷን ነው እያወራሁት። እኔን ደግሞ ስማኝ። አልሰማህም። ማን ስለሆንኩ ነው አንተ የምሰማው? እሷን እያወራሁት ነው። አንዴ ምን ትሰማኛለህ? እንሂድ ወደ ቤታችን። በቃ ምንድነው ያስገድደሽ ያለው? ምንድነው ማስገድድ አይደለም። ማንንም አላስገድደኝም። እኔ የምፈልገው ነገር ነው የነገርኩህ። ከዚህ በኋላ አይደለም ልክ ነኝ እኔ። ከዚህ በኋላ አንተን ህይወት ማበላሸት አልፈልግም። የምን ህይወት ነው? ህይወትህን እያበላሸሁት ነው። ይበቃኛል። አንቺ ከኔ ህይወት ስትወጪ እኮ ነው ህይወት የሚበላሸው። አይደለም እኔ ካንተ ህይወት ውስጥ ካለው ነው ከዚህ በኋላ ህይወት የሚበላሸው። እና በሰላም ኑር። መታመምም የለብህም። አንተ ስታገኝ ነው የምትታመመው። ለምንድን ነው የምታመመው? እኔ በጣም ነው የምወድሽ እኮ። ለምን ትወዳታለህ አይደለ? ከወደድካት ምጫዋን አክብርላት በቃ። ያለውን ነገር እዚህ ጋር ልንነግር ነው የጠራን ነገር ነው። አሜን ብለህ ተቀበለው። እኔ እንትን አንተን በተአምር ልትመርጣችሁ ነው። እሱን እኮ ራሷ እየነገረች ነው አይደል? ይሄን እስቲ ያብስራ እኮ ነው። ምን ሆነሽ ነው እንዴ? ምንድን ነው የተፈጠረው? ቃል አልገባኝም እንዴ? ይሄን ሰው እየፈለገሽ ነው የምር ከኔ የሆነ ሁሉ ቪዲዮ እኮ በጭቅጭቅ ማለቅ የለበትም አይደለ? የምትፈልጊውን ነገር እያደረኩልሽ አይደል እንዴ? ምን ሆነ? አንድ ነገር ያጎድልኩብሽ ነገር አለ? ታዲያ ለምን እንደዚህ ፍቅር አይሆንም? በእናትህ ምን ሆነሽ ነው? ጽጉ በምን አስገድዶሽ ነው? እኔ ያለው ሁሉንም ነገር ከኔ ጋር እንፈተዋለን። ማንም አላስገድደኝም። ጽጉዬ እኔ አንዴ ላብራራለት ያለውን ነገር አውሩ ልምጣ። እሺ ይኸውልህ አብስራ፣ ከዚህ በላይ በዚህ ጉዳይ እሷ እንደተጨነቀ አልፈልግም። በቃ በጣም እያዘነች ነው፣ ብዙ ጭንቀት እየተጨነቀች ስለሆነ ያለውን ነገር እኔ ያስረዳሃለሁ። ከዚህ በኋላ አታስፈልገንም። እዚህ ቪዲዮ ላይ የምንሰራው እኔና እሷ ብቻ ነን። ሲቀጥል ህይወታችንን ባትመጣ ደስ ይለናል። ማለት በቃ እናንተ ያገናኛችሁ ስራ ነው። እኔ ማቀው ስራ ነው። ስራውን ደግሞ ጨርሰናል። ዛሬ ዩቲዩቡንም እንቀይረዋለን። ጽጌና ጆ እናድርጋለን። ልንገርህ እኔ እናትም ካለ አባትም ካለ በፈለክ ወደ ለምን በቃ እሷን ተወልኝ ፕሊዝ። ይኸውልህ በልመና የሚሆን ፍቅር የለም እኮ ተረዳኸኝ? እኔ የምትፈልገውን ብርም ከፈለክም የምትፈልገውን ብር እሰጥሃለሁ። እሷ እኔ በጣም ከልቤ ነው ማፈቅራት። ጆ አንተ በሆነ ነገር አስፈራርታት ሊሆን ይችላል፣ ግን ምንድነው የምትፈልገው? እኔ እሱ ከሱ የፈለግኩት ሁሉ ነው ያስፈራራዋት አይደለም። ያም ስራ እኮ ታዲያ አንተ ያለውን ነገር እኔን ጠልታኝ በጣም አሁንም እየተጨነቀች ነው። በቃ በዚህ ጉዳይ መጨነቅ የለባትም። አንተ ማታስብላት ከሆነ እኔ ያስብላታለሁኝ። ታረዳኝ አይደለ? ከኔ በላይ ማንም የሚያስብላት ሰው የለም። የምትፈልገውን ገንዘብ ልስጥ። በምንድነው የምታስፈራራት ልጅቷን እያልኩ እኮ ነው። እኔ ገንዘብ አልቸገረኝም። ፍቅር ነበር ያጣሁት፣ ፍቅሬን አገኘሁ። ካልወደደች ምንድነው በቃ አልወድህም አለች። አልፈልግም፣ በዚህ ሰዓት ብሬክ አፕ እፈልጋለሁ አለች። በቃ እናቁም አለች አይደለ? እዚህ ጋር የሆነ አተካራ ምናምን አያስፈልግም። የሆነ መቀንጠስ ነው። አራዳን አይደለ አንተ? እዚህ ጋር ያለው በቃ ከሷ ጋር መስራት ያለብን እኔና እሷ ነን። አንተ 7-8 ወር ቢሆን ከኔ ጋር ነው ያለባት። እኔ በጣም ነው የምወዳት። ለምን እሷን ተውልኝ እስቲ። ኧረ ዞር በል በእናትህ። እሷን ተውልኝ በእናትህ፣ እሷን ተውልኝ ለኔ በእናትህ። እኔ በጣም ነው የምወዳት። ኧረ በእናትህ እዚህ ጋር አሁን መልክ ባንሰራራ የተሻለ። እኔ ከልቤ ነው የምትፈልገውን ነገር ልሰጥ እችላለሁ። በእናትህ ኧረ በእናትህ ተረዳኛ። እዚህ ጋር መልክ አንሰራራ በቃ። እዚህ ጋር እኔን ለማስጠላት የሆነ ነገር አትሂድ በቃ አለ አይደለም። አንተ 7 ወር የምታውቃት ናት። እኔ 8 እና 9 ዓመት የማውቃት ሴት ናት። እኔ ምሯ እንደምትወደኝ ነው ያምናለሁ። አትወድህም? ጽጉ ነይ እስቲ ንገሪው በእናትሽ። ይሄ ነገር እንዳይፈጠር ነው አትጥሪው ያልኩሽ አይደለ? እዚህ የሆነ አተካራ ምናምን እንትን አትበሉ። አትወጂኝም? ንገሪው። አትወጂውማ ጽጌ? አትወጂኝም? ቃል አውጥተሽ ንገሪው እንደማትወጂው። በምን አስገድዶሽ ነው? ንገሪኝ። እኔ ሁሉንም ነገር ከኔ ጋር እንፍተው እያልኩሽ እኮ ነው። የምርሽን ነው ጽጌ? ንገሪው እንደማትወጂው። ንገሪኝ ጽጌ፣ ንገሪው። አሁን እናንተ አብረን መቀጠል የለብንም። መቀጠል የለብህም አይደለም? አልወድህም በይው። እኔ ከጎንሽ ነኝ ያለሁት። ፕሊስ በእግዚአብሔር በቃ ምንድነው የምትፈልገው? አንተ ተዋት። ልጅቷ እኮ በጣም የተጨነቀች እኮ ነው። በቃ ጨረሰን እኮ ካንተ ጋር አይደለ? እናንተ የምታወሩትን አውሩ። ምንድነው? ምንም አልሆንኩም። እና ታዲያ ለምንድን እንደዚህ ከዚህ በላይ አንተን መጉዳት ስለሌለብኝ ለምንድን ነው የምትጎጂኝ? እኔ አልጎዳሽም። እኔ አንቺን ካጣሁ ብቻ ነው የምጎዳው። አትጎዳ። ምንም አትሆንም። እንዴት ምንም አትሆንም እንዴ? ቀልድ ነበር ማለት ነው ያለ ነገር።
እንዴት ነው የምታስቢው ግን አንቺ? ከአንተ ጋር መቀጠል አትፈልግም? በቃ ነገሮችን እዚህ ጋር እናቁም እያለች ነው አይደለ እንዴ? ጽጌ ንገሪው እንጂ እኔ በጣም ነው የምወድሽ። ትሽኛለሽ ፕሊዝ አትችኝ። ያሳለፍነው ነገር ምንም አይደለም ላንቺ ነው። ናይናት እንደዛ ነው አይደለም እንዴ? እኔ ሁሉንም ነገር ጨርሻለሁ እኮ። ቤት ተከራይቻለሁ፣ አብረን የምንኖርበት ሁሉንም ነገር አመቻችቻለሁ እኮ። ስንት ብር ነው የከፈልከው? የቤት ኪራዩ ነው ወይ? እሱን እንመልስልህ። በእናትህ አንዴ እያወራሁት ነው አይደል? በቃ ተወኝ። አሁን ይኸውልህ፣ እሷን በሚመለከት ነገር አንዴ ስማኝ። በሚመለከት ነገር እኔን ነው በምታምነው አምላክ ህይወታችን ውጣ ፕሊዝ። በምን እያስገድድካት እንደሆነ ያላቅም፣ ግን ሁሉንም ነገር እኔ እሰጥሃለሁ የምትፈልገው። ስማኝ፣ ከዚህ በኋላ የጽጌ አፍ እኔ ነኝ። ምንም እንዳታወሪሽ አንቺ። በቃ ለምንድን ነው ምንም አታወራው? በቃ ምንም አታወራ። እሷን በሚመለከት እኔን አውራኝ። ፍላጎት አይደለም። እኔን ትወደኛለች። የእሷ ፍላጎት ቢሆን ኖሮ ታወራ ነበር። የእሷ ፍላጎት አይደለም። ፍላጎትሽ ነው አይደለም? አለማውራት። እኔ ከሱ ጋር ብጨርሱ ደስ ይለኛል። ምንድን ነው ከሱ ጋር የምጨርሰው? ከአንቺ ጋር እኮ ነው ጉዳይ። ከሱ ጋር ምን ጉዳይ አለ? አለቀ። ያብስራ በቃ ለስራ ነበር የተገናኛችሁት። ስራው አለቀ በቃ። እኔ ከሱ ጋር ስራ አይደለም ያገናኘኝ፣ ፍቅር ነው ያገናኘኝ። ኦኬ በቃ ስራ ነው ያገናኛችሁ። ስራ አይደለም እንዲያገናኛችሁ። በቃ ትወጂኛለሽ አትወጂኝም? ከኔ ጋር መሆን ትፈልጊያለሽ? አትወድህም እኮ እሷ ታወራኝ አትፈልጊም? ከኔ ጋር መሆን ይኸውልህ፣ እኔ ሁልጊዜ መጨቃጨቅ፣ መጣላት፣ መደባደብ ምናምን ነው የሰለቸኝ። በቃ እንደ ወንድ ልጅ እንደተማረ ሰው እያወራን ነው አይደለ እኮ። ስማ አሁን እኮ እዚህ ጋር እንደዚህ በቃ ነጋ ደንገጥ ብላ አውራ ተነገረ አይደለ? ጽጉ ከኔ ጋር መሆን አትፈልጊም? አትፈልጊም ከኔ ጋር መሆን? እንደዛ እኮ አይደለም። በምንም አስገድዱሽ አይደለም አይደል? አይደለም። በምንም አላስገድደኝም። ከኔ ጋር መሆን አትፈልጊም? በምንም አላስገድደኝም። ካንተ ጋር መሆን ከዚህም በኋላ መጉዳት ነው አንተን። ከዚህም በኋላ ይበቃል። ለምንድን ነው የምትጎጂኝ? ከኔ ጋር በቃ እኔ ደስተኛ ምን ነው መስሎኝ ነበረ። ጥሩ ሰው ያገኘው መስሎኝ ነበረ። ግን ካንተ ጋር ደስተኛ አይደለችም። ከኔ ጋር ደስተኛ ናት። ደስተኛ አይደለችም። ከኔ ጋር ደስተኛ ነሽ አይደለ? በቃ ከኔ ጋር ደስተኛ አይደለች ነበር። አሁን ግን ምን አሁን በቃ አሁን ላይ መለየት አለብን። ያብስራ በቃ ሌላ ቀን ሌላ ጊዜ እናወራዋለን። ስረጋጋ ከወር ከሁለት ወር በኋላ እናንተ ተገናኝተን እናወራለን። ልረጋጋ። ጽጌ ከዚህ በኋላ ያለሽ 2 ወር ምናምን አይደለም፣ አመትና 3 አመትም መገናኘታችሁ አስፈላጊ አይደለም። ተረዳሽኝ አይደለ? ለስራ እንኳን እንድታገኙ አልፈልግም። በቃ ያለውን ነገር ቀልድ ነው ማለት ነው አይደለም። ተረዳኝና አሁን ተረዳኝ። በቃ ተረዳኝ። እኔ በዚህ ሰዓት በቃ ምንም ማድረግ አልችልም። እንግዲህ ያለው ነገር ይሄ መስላል። ያብስራ እንግዲህ ከቻልክ አንተ ላይም ያሉትን የጽጌ ቪዲዮዎች ብታጠፋልኝ ደስ ይለኛል። መክፈል ያለብንም ነገር ችግር የለም እንከፍላለን። ከዛ ቪዲዮዎቹን አጥፋቸው፣ እኛ ጋርም ያሉትን ቪዲዮዎች እናጠፋለን። ለነበረን ቆይታ በጣም እናመሰግናለን። እንደ ዋዛ ነው የምትይኝ ማለት ነው? አይተው የእኔ አንቺ ግንኙነት እንደዚህ ነበር? እየተጨናነቅሽ ነው? ብዙ ነገር እኮ እናወራለን። ለከኔና አንቺ ገና ከዚህ በኋላ አብረን እንውላለን፣ እንወልዳለን ምናምን ብዙ ነገር አስበን ፕላን አድርገን ነበር። ደስተኛ ነበር። የታሰበ ሁሉ ደግሞ አይሆንም። ያብስራ ነገር እንዴት እንትን ሊል ይችላል? የታሰበ ሁሉ ነገር አይሆንም። ቢሆን እኮ ጥሩ ነበር፣ ግን አይሆንም። በቃ የታሰበ ነገር እንዴ ነይ እዚህ ጋር ቁጭ በይ። ነይ ቁሚ። ይኸውልሽ እየሰማሽኝ ነው አይደል? አንድ ጊዜ ላውራት ፕሊዝ። እሺ ስሚኝ፣ ያለውን ነገር ጨርሱ እሺ? ይሄ ነገር ዛሬ እንዲያበቃ ፈልጋለሁ። በጣም አተካራችሁ ወስዶ ምንድን ያደረገብኝ እኔ ቆንጆ ፕሊዝ ዌክ አፕ። ያብስራ እኮ ነኝ። ኢንስታይን እኔ ነኝ። ምን ሆነሽ ነው? ዋራፕን ምን ማረኩ? እኔና አንቺ ብዙ ፕላን ነበረን፣ ብዙ ህልም ነበረን። በአንድ ጊዜ ለምንድን ነው እንደዚህ ሜዳ ላይ የምትይኝ? የምር ከኔ ይሄን ልጅ ወደሹ ነው? ንገሪኝ፣ ወደሹ ነው? ይሄን አይደለም፣ እንደዛ አይደለም። እና ታዲያ በምን አስገድዶሽ ነው ሁሉንም ነገር እንፍታው እያልኩሽ እኮ ነው። አላስገድደኝም፣ ማንም አላስገድደኝም። እና ወደሹ ነው? ፍላጎት ነው፣ የኔ ፍላጎት ነው። ከሱ ጋር ምን ፈልገሽ እኔን ትተሽ ነው? ንገሪኛ ነው ወይ እኮ ንገሪኝ። ነው እንደዛ ነው? እንደዛ ነው? እኔን ትተሽ እሱን ፈልገሽ ነው? የምር ወደፊት እናወራዋለን። ምንድነው ወደፊት የምናወራው? በቃ ንገሪኝ። እንዴ እንዳልጎዳ ብዬ ነው አልኩ። ምንድነው የምትጎጂኝ? በቃ እኔ አልተቀየምኩሽም። ትናንትናም ባየሁሽ ነገር አልተቀየምኩሽም። በቃ ተናድጄ ነበር፣ ተውኩት፣ ረስቼዋለሁ። አሁን ወደ ድሯችን ሰላማችንን አግኝተን ፍቅራችንን እንጀምር እያልኩሽ እኮ ነው። አልችልም። ለምን አትፈልጊኝም? ንገሪኝ። አትፈልጊኝም? አለመፈለግ ሳይሆን ከጆ ጋር መስራት አለብኝ። መስራት ከኔ ምንድነው የምትሰሪው? ቀልድ ነው እንዴ ከኔ ጋር የጀመርሽው አንቺ?
ምንድነው የምትሰሪው? ከኔ ጋር ሰሪ መስራት የምትፈልጊው ምንድነው? መስራት የምትፈልጊው ከሱ ጋር ከኔ የተለየ ከሱ ጋር ምንድነው የምትሰሪው? ከጆ ጋር ሌላ ነገሮች አሉና እሱን መጨረስ አለብኝ። ምንድነው ሌላ ነገሮች? እኔ ልጨርሰው። ምንድነው ጉዳዩ? እንዴ ብቻሽን እኔን ትተሽኝ እኔን ከህይወትሽ አስወጥተሽኝ ነው ከሱ ጋር የምትጨርሺው? አሁንም ያለሁት ዘውሩም ነው፣ ከሱ ጋር ነው ያለሁት። ይሄ ነገር ደግሞ አንተን ይጎዳል። ግዴታ ደግሞ ይሄን ነገር ማድረግ አለብኝ። በቃ ተረዳኝ። እኔ ቤት ነኝ ጨርሻለሁ። እኔ ተከሬት ሁሉንም ነገር እኔ ቤት መምጣት ትችያለሽ እያልኩሽ እኮ። የትም መሄድ አልችልም። እሱ መርጠሽ ነው ከኔ እኔ ቤት መምጣት ትችያለሽ። የትም መሄድ አልችልም። እኔ ቤት መምጣት ትችያለሽ እያልኩሽ እኮ ነው። መሸን እንሂድ ወይስ አትፈልጊኝም? ከኔ ጋር ምን አትፈልጊም? እንደዛ አይደለም። ይሄ ነገር አልተስማማችሁም እንዴ? አሁንም ድረስ አትፈልጊም? እስቲ በቃልሽ ንገሪኝ። እንደማትፈልጊ ንገሪው እንጂ ጽጌ። አትፈልጊኝም? አዎ በይው እኮ ያልኩት እኮ ነው። አትፈልጊኝም? ተረዳኝ በቃ። ያብስራ ምንድነው የምንረዳሽ? አብረን እናስተካክለው እያልኩሽ እኮ ነው። አሁን አልችልም በቃ። ከዚህም በኋላ ምንም አይነት ነገር ካንተ ጋር መስራትም ካንተ ጋር ስልክ ማውራትም ምንም ነገር አልፈልግም። አትፈልጊም? አልፈልግም። ጽጉዬ አሁን እሱ የሚገባው ስላልመሰለኝ ያለውን ነገር እሱ ፊት ንገሪያቸው ኦዲየንሶቹ፣ ከዛ እንሂድ። እሺ ሁላችሁም ቤተሰቦች፣ እኔና ያብስራ ቤተሰቦች እስከዛሬ ድረስ እኔን ያብስራ ንገሪያቸው፣ ችግር የለም። እንግዲህ ጋይስ ያው መሆን ያለበት ነው የሆነው። እንግዲህ በዚህ አይነት መንገድ ባይሆን ደስ ይለናል። እኛም እንደተማረ እንደ ትልቅ ሰው ተረጋግተን ቁጭ ብለን አውርተን ነገሮችን ለመፍታት ነበረ። ግን እሱ ነገሩን በቃ ወደ ሌላ ነገር እንትን አለው። ሰው የመረጠውና የወደደውን ነው ማድረግ የሚፈልገው። ጽጌ ደግሞ እኔን መርጣኛለች። ስለዚህ እዚህ ጋር ያለውን ነገር ማብቃት ነበረበት ብዬ አስባለሁ። እሱ ግን አላመነበትም። ያው አመነበት አላመነበት እሱ እንዲያምንበት አይደለም እዚህ የመጣ ነው። እንግዲህ ከዚህ በኋላ የጽጌና የጆ ቤተሰቦች በዚህ ቻናል እኛን ታገኙናላችሁ። ከኛ ጋር ጥሩ ጊዜ እናሳልፋለን። በጣም ብዙ ቪዲዮዎች ከዚህ ከነበረው የተሻለ ቪዲዮዎች እንሰራላችኋለን አይደል? እኔ እናት ምንድነው እና ይሄ ነገር ነው ያለው። ንገሪያቸው። ምንድነው ንፋሱ ቤተሰቦች፣ የኔና ያቡ ደጋፊዎች፣ ቤተሰቦቻችን፣ ፋሚሊዎቻችን ከዚህም በኋላ እኔና ንገሪያቸው። ከዚህም በኋላ እኔና ጆ እንቀጥላለን ማለት ነው። ከዚህም በኋላ በቪዲዮቻችን ደስተኛ እንደምትሆኑ ተስፋ አደርጋለሁኝ። ሁላችሁም የኔ ቤተሰቦች በጣም ነው የምወዳችሁ። አልገባችሁም ውስጤ ምን ያህል ፍቅር እንዳለ ለእናንተ ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማፈቅራችሁ፣ ማከብራችሁ። በቃ እኔ ምን እንደምላችሁ አላቅም። እግዚአብሔርን በጣም 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 አድርጌ ነው የምወዳችሁ። እና ከዚህም በኋላ እኔና ጆ የተለያዩ አዝናኝ ቪዲዮዎችን ይዘንላችሁ እንመጣለን። ቆንጆ ቆንጆ ስራዎችንም ወደፊት እንሰራለን ብለን እያሰብን ነው እንግዲህ ያለ ነው። ትደሰቱበታላችሁ በእርግጠኝነት። አብራችሁን ስለሆናችሁም በጣም አድርጌ አመሰግናለሁ የኔ ውድ ፋሚሊዎች። ሁላችሁም ሰብስክራይብ እያደረጋችሁ ይህንን ቤት ቪዲዮቻችን እንዲመጣላችሁ ደግሞ የደውል ምልክቱን እየተጫናችሁ አብራችሁን ሁኑ ማለት ነው። መልካም ጊዜ ይሁንላችሁ። ባይ ባይ። ቻው እንሂዳ